ሄርሜላ ትላንት ፕራንክ አደርጋለሁ ብላ ለራሷ ነው ፕራንክ የሆነች የነበረው አይታችኋል ብዬ አስባለሁኝ። በዛም ሰዓት ደግሞ አይ እኔም በቃ እንደዛ ከሆነማ እኔም አብሮ አደጌ ጓደኛዬ ነበረች ወደ እሷ ጋር እሄዳለሁ ሰሞኑንም እንገናኝ ብላ እየደወለችልኝ ነበር። ስለዚህ እሷ ጋር ሊሄድ ነው ብሏት ነበር። ሄርሜላም በዛም ሰዓት የራሷ ፕራንክ ማድረግ ጠፍቶባት ምንድነው ያልከው እያለች ለራሷ ፕራንክ ሆና ነበር አይታችኋል ብዬ አስባለሁኝ ማለት ነው። ይሄም አብርሽ እንዳለው አልቀረም ሌላ ሴት ይዞልን መጥተዋል ማለት ነው። ብዙ ጊዜ ምን እላችኋለሁ በነገራችን ላይ አብርሽ ያልቀበትም አንድ ተዋን ሴት አምጥቶ ለአንድ ሰሞን አስተዋውቀናል። ከዛም በኋላ አሁንም ሌላ ተዋን ይቀይራል። ስለዚህ ሄርሜላ አንቺ በዚህ ነገር ባትገቢ የራስሽ የሆነ ሰው ይዘሽ መጥተሽ እዚህ ጋር እኛ ለማሳደግ ችግር የለብንም፣ ሰብስክራይብ እናደርገሻለን፣ እናሳድገሻለን ብዬ ብዙ ጊዜ አውርቻለሁኝ። በነገራችን ላይ ምናልባት ሰምታችሁ ከሆነ ማለት ነው። ለማንኛውም ቪዲዮ እስከ መጨረሻ ድረስ በማየት ሀሳብና አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። በመጀመሪያው ቪዲዮ በትክክል አዳምጡ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሐባይብ እንዴት ናችሁ? ሁላችሁም ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ ክርስቲያን ወገኖቼም እንደዛው ሰላም ብያችኋለሁኝ። ሰላማችሁ ይብዛ። እሺ ወደ ገደለው ትላለች እንትና ማለት ማን ነበረች? ሄርሜላ ማለት ነው። ብዙ ጊዜ ወደ ገደለው ሊግባ ትላለች። አሁን ወደ ገደለው ሊግባላችሁ። ከዛን ምን ተደረገ? የራሷ ፕራንክ ጠፍቶባት እሷ ፕራንክ አድርጓት ነበር። ከዛ ሄርሜላም በድንጋጤ በተሞላው ልቧ ምንድነው ያልከኝ? ማናትስ ምንድናትስ? ካንተ አብራዳ የተማረችው ዛሬ ነው እንዴ ምታስታውሰህ እያለች ነበር። በኋላም ደግሞ የራሷ ፕራንክ ጠፍቶበት እንዳልኳቸው ፕራንክ አድርጎታል። ያ አብርሽ ፕራንክ እንትን ብለዋል ማለት ነው። መጀመሪያውንም አውቄ ነበር ግን እንደላወቃ ሊሆንባቸው ብዬ ነው እንጂ አውቄ ነበር እያላ ነበር። ሄርሜላ አብርሽን እንደምትወደው ከአንድም ሁለቴ ከሁለቱም ሶስቴ ደጋግመን አይተናል። ይሄም ማለት ደግሞ ምን ስትል ነው? ያኔ ያንተ ደስታ ብቻ ነው የሚያስደስተኝ፣ ምንም ይሁን ምን አንተ ብቻ ደስተኛ ያደረጋህ ነገር በሙሉ ደስተኛ ያደርገኛል ስትል ቆይታለች ማለት ነው። ይሄም በስተመጨረሻው እንዳያችሁ ለጊዜውም ይሁን አይም እውነት እስከ መጨረሻም ይሁኑ የምናውቀው ነገር ባይኖሩም ለጊዜው ያሰበችው ወይም ደግሞ ያቀደችው ነገር ተሳክቶለታል። ምክንያቱም እንዴት ብትሉ አብርሽና ሩታ አለመግባባት ተፈጠራ፣ ወደዛ ሄዳ ከዛን እሷም ቀለበት እንዲያደርግልኝ ብላ ብዙ ነገር እንትን ብላ ነበር። ከዛን ተሳካ፣ ቀለበት አድርጎለታል አሁን ለታ ማለት ነው። ስለዚህ አሁን ደግሞ ያባሰው መጣ። ራሷ ፕራንክ አደርጋለሁ ብላ ራሷ ፕራንክ እየሆነች ነው። ሌላ መዘዝ። አሁን ከዚህ በኋላ ምን ይጠብቃት? ምንስ ትል ይሁን ወይስ ደሞስ ምን ይምጣላት ይሁን ለሄርሜላ? አሁን እንደዛ ብሎ ተናግሮ ያኔ አብርሽ ዝም አይላትም። በነገራችን ላይ እጥፉ ነው የሚበቀላት። በቃ ያኔ ከሱ መሄድ አምሮኛል፣ እንዲ ነው ብዙ ነገር ነው ወኒ ስትል የነበረው ማለት ነው። ከማን ጋር? ከዛ ከጆን ጋር ማለት ነው። የት ማዘናኛ? ከሀገር ውጪ። እናንተ ከሀገር ውጪ ማለት እነሱ ካሉበት ቦታ እኔ አሁን ብዙ ጊዜ ከሀገር ውጪ ሲባል ስደት ነው የሚመስለኛል ማለት ያኔ ከኢትዮጵያ ውጪ ሌላ ሀገር እንደዛ ነው ይመስለኛል እኔ ብዙ ጊዜ። አሁን እነሱ ደግሞ ከሀገር ውጪ ለሶስት ቀን ያኒ መሄድ አለብኝ ስትል ከሀገር ውጪ ማለት እነሱ ካሉበት ቦታ ትንሽዬ ሌላ ቦታ ሲቀይሩ ነው እንዴ ከሀገር ውጪ የሚሉት ነገር? ወይስ እውነት ያኒ ከሀገር ውጪ የሚሉት ያኒ? ይሄ ነገር በነገራችን ላይ ፕራንክ ነው። ያኒ ፕራንክ እንደሆነ ተናግራለች። ራሷን በኋላ ፕራንክ አደርጋለሁ ብላ ፕራንክ ሆናለች። ነገር ግን ለፕራንኩም ቢሆን ይሄ ነገር እንዴት ነው ማለት ተገቢ ነው ብዬ አስባለሁ። አሁን እንዴ ለሶስት ቀን ከሀገር ማውጫው እንዴት ትንሽ እንዴት ነው ነገሩ? ቀላል ነው እንዴ? መቼስ ከሀገር ማውጫው ብዙ ነገር ያስፈልገዋል። አሁን ያም ይሁን አንደኛው ሲጀመር ራሷ ፕራንክ ሆነች እንጂ ፕራንክ ማድረግ አትችልበትም ሄርሜላ ማለት ነው። የፕራንክ ሰው አይደለችም። እንኳን ሄርሜላን ሳይሆን ያ ልጅም የፕራንክ ሰው አይደለም።
ማን ጆን ነው ማን ነው ያሉት ማለት ነው። ስለዚህ አሁን የማያልቅበት አብርሽ አንዲቷን ይዞልኝ ብቅ ብለዋል ማለት ነው። ይቺ ደግሞ ማናት? እኔስ ወጣሁኝ ገባሁኝ አቃት ይሁን እንዴ ማናት እያልኩኝ ማለት ነው። ግን ቢወጣ ቢገባ ምንም ማንም እንደሆነች ላቃት አልቻልኩኝም። እናንተ ታቋት እንደሆነ ኮሜንት ስር አስቀምጡልኝ ማለት ነው። በነገራችን ላይ እናንተ ራሱ የምታቋት አይመስለኝ። እኔም ሳያት ዛሬ ብቻ ነው መሰል ያየኋት ያለሁት። ለማንኛውም የእናንተን እናንተ ነው የምታውቁት። እኔ ግን ከመጀመሪያም እስከ ዛሬ የሚለው የነበረው አብርሽ አያልቅበትም ነው። ዛሬም እንደዛው አብርሽ አያልቅበትም ነው ያልኳችሁ ማለት ነው። መቼ የሚያልቅበት ነገር የለም። አንዲቷን በነገራችን ላይ ደስ የሚለኝ ነገር አለ አብርሽ ማለት ነው። በምን ደስ ይለኛል? አንደኛ የአብርሽ ቤተሰብ በሙሉ ለተረጋጉ ቤተሰቦች ናቸው። ሆነ በቃ ያኔ ለመናገር ምን ለማለት ያኔ እንትን የሚሉ አይደለም። ከአብርሽና እንዲሁም ደግሞ ከሄርሜላ ይመጣጠናሉ ነው የሚለው ብዙ ጊዜ። እንዴት ብትሉ ሄርሜላም ችኩል አይደለችም። ያኔ የሆነ የተረጋጋች ሰው ነው የምትመስለው። በዛውም ልክ ደግሞ ቤተሰቡ በሙሉ እንደዛ ነው። አሁን ደግሞ አብርሽ ደስ ይለኛል ያልኳችሁ ብዙ ጊዜ ሲሰራ እንዲሁም ደግሞ የስራ ቻንስ እንትን ሲል ብቻውን አይደለም እያደጋ ያለው ለሌሎቹም ወንዶች እንዲሁም ደግሞ ለሌሎቹም ሴቶች የስራ ቻንስ እያመቻቸ ለራሱም እየሰራ እንዲሁም ደግሞ በዙሪያው ያሉትም ሰዎች እንዲሰሩ የሚያደርግ ጎበዝ ነው። በነገራችን ላይ ጎበዝ ነው ሲላችሁ ባልኳችሁ መሰረት ነው እንጂ ይሄ ለዛሬ አንዲቷን ሴት ለነገ አንዲቷን ሴት ከነጎዳ አንዲቷን ሴት ያኔ ሴት በመቀያየሩ ይሄ በጣም የሚያስጠላ ነገር ነው። ግን ደግሞ እያደጋ ያለው ለብቻው ሳይሆን ብዙ ልጆችን ብዙ ወጣቶችን ይዞ የምርን ሀገራችን ላይ ሁላችንም እናውቀዋለን። ምን ሰርቼ ካለሁበት ታሽዬ ወይም ደግሞ ካለሁበት ቦታ እንትን ብዬ ከሆነ ያኔ ምን ቢሰራ ይቀየር ይሁን? ቤተሰቦቼንስ ምን ባደርግ ያኔ የሚወዱት ነገር ያመቻችላቸው ይሁን? የብዙ ወጣት ጥያቄ ይሄ ነው። ግን አሁን ደግሞ ያ ወጣቶች ምን ሊስራ ምን ሊሆን በምን ሊቀየር በምንስ ቤተሰቦቼን እንትን ላድርግ የሚሉትን ያኔ ብዙ ወጣቶችን ይዞ ለራሱም ለነሱም እየሆነ ነው ያለው ማለት ነው። የምሬን በዚህ በጣም ነው ደስ የሚለኝ። ምክንያቱም አንዳንድ ሰዎች እነሱ ቤት በኩል ገንዘቡን እንደሚያገኙት ያኔ ሌላ ሰው እንደሚያቅባቸው አይፈልጉም። ለራሳቸው ብቻ አድጎ የበላይ ሆኖ ሌላው ሰው ደግሞ የበታች ሊሆን ነው የሚፈልጉት። አብዛኛው ሰው ማለት በዚህ ነው የተሰማራው ማለት ነው። ያኔ እነሱ ቤት በኩል ገንዘብ እንዳገኙ እንደሆነ ምን ሰርተው ደግሞ እየተለወጡ እንደሆነ እንደማይታወቅባቸው የሚሞከሩ ብዙ ሰዎች አሉ። ግን ይሄ አብርሽ ብዙ ሰዎችን ይዞ እያደገ ነው። በዚህ ነው በጣም ደስ የሚለኝ። የሆነ ያኔ አሁን ብዙ ልጆች ሄርሜላና እንዲሁም ደግሞ አብርሽ አንድ ይሆናሉ፣ ይመጣጠናሉ፣ ብዙ ነገር ነው የሚሉት። በምን ይመስላችኋል? ሄርሜላም እንደዛ ዝም ብለን ስናያት የሆነ በቃ ያዋ እንደዛ ነገር ናት። ልክ አብርሽም በዛው ልክ ለዛው ነው ያኔ እንደትጎዳት የዋናት። አብርሽም ደግሞ ሁለት አንድ አይነቶች የዋናቸው ምድሩሽን እያሉ ብዙ ልጆች አሉ። በነገራችን ላይ ይሄ ትክክል ነው። ግን ደግሞ ትንሽ አብርሽ ላይ የሚጠላበት ወይም ደግሞ የሚያስጠላው ነገር ምን መሰላችሁ? ለዛሬ አንድ ሴት ያመጣል፣ እንደዛው ከተወሰነ ቆይታ በኋላ አሁንም አንዲቷን ሴት ያመጣል። ይሄ ሴቶች ደግሞ ሲቀርባቸው እንደሚያፈቅራቸው አድርጎ በቃ እንደሚወዳቸው አድርጎ እንደዛ አድርጎ ነው ይሄ ነው በጣም የሚያስጠላው። ምክንያቱም እነዚህ ሴቶች ሳያስቡት ፍቅር ውስጥ ሊገቡ ይችላሉ። ከዛም በኋላ እሱ ያው መጀመሪያ ልቡን አሳምኖት ይሄንን ነገር ጀምሯል አይደል? እነሱ ደግሞ ሳያስቡት እሱ በሚያደርገው እንክብካቤና እንዲሁም ደግሞ እሱ በሚያደርገው ነገር ሳያስቡት ወዴት ይሄዳሉ? ወደ ፍቅር ይሄዳሉ። ከዛስ እነዚህ ልጆች ሊጎዱ ይችላሉ ማለት ነው። በዚህ ነው ያኔ አብርሽን የሚጠላው እንጂ እምርንን በጣም ጎበዝና እንዲሁም ደግሞ ታታሪ ሰው ነው ብዬ ነው ማስበው።
ለማንኛውም ሁላችሁም አመሰግናለሁኝ። በያላችሁበት አለም ዳርቻ የአላህ ሰላም እንዲሁም እዝነት በረካት ርህራሄ ከእናንተ ጋር ይሆንልኝ እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ሁላችሁም አመሰግናለሁ። ሀሳብና አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።